ዛሬም ለቤተ ክርስቲያን ገቢ እናሰባስባለን ባሉ ሰዎች ላይ ሌላ መረጃ ወጥቷል። ቤተ ክርስቲያን ላይ እንዲህ አይነት አጸያፊ ተግባር ለምን ፈጸማችሁ ተብለው ሲጠየቁ እኛ ኦሮሞ ስለሆነ ነው የሚል መልስን የመለሱ ሰዎች ዛሬም ሌላ ችግር እንደፈጠሩ እየሰማን እንገኛለን። ብፁዕ አባታችን አቡነ አብርሃም በዚህ ጉዳይ ሌላ እውነትንም አውጥተዋል። ሁላችንም ኦርቶዶክሳውያን መስማት ያለብን ሌላ አሳሳቢ ጉዳይ አለ። በዛሬ ቪዲዮአችን እነዚህና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ቤተሰቦች፣ ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እኔ እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። እንደ ሁሌው ይህንን ቪዲዮ ላይክ አድርጋችሁ ስለምትጀምሩ እጅግ በጣም እናመሰግናለን። ዛሬም ይህ ቪዲዮ 5000 ላይክ እንዲገባ በደንብ ላይክ አድርጉት። ባለፈው ቪዲዮአችን ጥያቄ ጠይቀን ነበር። ከመለሶች መካከል እጣ የወጣለት አካውንቴ ነው። ባለዚህ አካውንት ከታች በምትመለከተው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ የ500 ብር ካርድን መውሰድ ትችላለህ። ዛሬም በዚህ ቪዲዮ ሽልማት ያለው ጥያቄ ይኖረናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ወደ ዋናው ርዕሰ ጉዳይ ከመግባታችን በፊት አንድ ደስ የሚል ቪዲዮ ላሳያችሁ ነው። ይህን ቪዲዮ ስላይተን እንመለስ። ያው ጀለስን እስኪ ፈረንጅ ነው ግን አቡነ ዘበሰማያትን ይልልናል። እስኪ አብረን እንስማው። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አዲረነ ወበልሐነ ኩሉ እኮ እስመ ዚአከ ኢቲ መንግሥት ኃይል ወስብሐት ለዓለመ ዓለም አሜን። እንደሰማችሁት በጣም ደስ ይላል። ማርያም ብቻ አድንቁልኝ። ያው ከሀገራችን አልፎ ያው ሌላ ህዝቦቻችን በጣም የኛን ቋንቋ ለመልመድ በጣም እየጣሩ እንደሆነ ያሳያልና በጣም እናመሰግናለን ወንድማችን። ቴንክ ዩ። በዚህ ጉዳይ ምንም ማለት አልፈልግም። ኢትዮጵያዊ ሆነን አብሶ ደግሞ ኦርቶዶክሳዊ ሆነን በግዕዝ አቡነ ዘበሰማያትን የማናውቅ ሰዎች በጣም ብዙ ነን። ሁላችንም ራሳችን እንገምግምበት። እኛ የራሳችን ቋንቋ በዚህ መልኩ ንቀነዋል። በውጭ ሀገር የሚገኙ ሰዎች ደግሞ የኛን ቋንቋ በዚህ መልኩ አቡነ ዘበሰማያት እያሉ የጸለዩ የሰማናቸው እንገኛለንና ሁላችሁም ራሳችሁን ገምግሙበት። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ሁላችንም ያስደነገጠ አንድ ነገር እየሰማን እንገኛለን። አብሶ በቲክቶክ የምናውቃቸው ሲዘምሩ ስለ ቤተክርስቲያን ሲናገሩ ሲያስተምሩ ቤተክርስቲያን ለማስጨረስ ላይቭ ላይ ገብተው ገንዘብ ሲያሰባስቡ የምናውቃቸው ሰዎች የማጭበርበር ተግባር እየፈጸሙ እንደሆነ በጣም ብዙ መረጃዎች እየወጣባቸው ይገኛል። የሚገርማቸው ነገር ይህንን ጉዳይ በጣም ብዙ መምህራን ከዚህ በፊት ሲናገሩት ነበር። አሁን ላይ ለቤተክርስቲያን ብለው ገንዘብን የሚለምኑ ለገዳማት ብለው ገንዘብን የሚያሰባስቡ ሰዎች እንደው ለገዳሙ አስበው ሳይሆን ለራሳቸው ኮሚሽን ይዘው እንደሆነ ሲናገሩ ነበር። ግን ደግሞ እነዛን መምህራን አንዳንድ ሰዎች እንዴት ቲክቶከር እንትናን እንዴት በዩቲዩብ የምናውቀው እንትናን እንደዚህ ትናገራለህ እያሉ መምህራኑን ሲያብጠለጥሉ የነበሩ ሰዎች አሉ። አሁን ላይ ደግሞ መረጃዎች ወጣው እጅግ በጣም ይህንን ሰሞን መነጋገሪያ ሆኗል። በጣም ብዙ ቪዲዮዎችን አብረን የምናይ ይሆናል። እስኪ ቪዲዮውን በዚህ እንጀምረው። እስቲ እባሪ ሰንድ ተብሎ የተላከውን ዶክመንት ለማየት እንሞክር እና እንፈዛዝ። ብዙን ጊዜ ቤተክርስቲያን የሚበሉ አካላት አሉ ብዬ ስናገር ቅናት ነው የሚሉ ሰዎች ነበሩ የሆነ ጊዜ ላይ። እስቲ ቅናታችን ይረግብ የለ እንመልከት። እባሪ ሰነድ 1 ይላል። ለዚህ ፕሮጀክት የወጣ ወጪ በዝርዝር ሲታይ ይላል። አንደኛ ለቲክቶከሮች፣ ለዩቲዩበሮች፣ ለመርሃ ግብር መሪ የ3 ቀናት አበል ለ14 ሰዎች ሲባዛ በ150 ሺህ ድምር 2.1 ሚሊዮን። የአንድ ቲክቶከር በልዩ ክፍያ አበል ብር 100 ሺህ ብር። ለአንድ ቲክቶከር በልዩ አበል 100 ሺህ ብር። አጠቃላይ ለ3 ቀናት ከላይ የተሰጠውን ቅድመ ክፍያ አበል የወጣ 2.2 ሚሊዮን ብር። ዝርዝር ሁለተኛ ለአርቲስቶች የ3 ቀን አበል 3 ሲባዛ በ60 ሺህ ብር 180 ሺህ ብር። ለጌጡና ለጉርሻ እንዲሁም ለአንድ አርቲስት ማስታወቂያ የተሰራበት ብር 93 ሺህ ብር። ጌጡ ፖስት ሲያደርግ እንደዚህ ቤተክርስቲያን ስለ እንደዚህ ሲባል ጉርሻም እንደዛ። ስለዚህ ለጉርሻ ለጌጡ እንዲሁም ደግሞ ለአንድ አርቲስት ማስታወቂያ የተሰራበት ብር 93 ሺህ ብር። የዲጂታል ሎተሪ ማስታወቂያ ሎተሪ ህትመት ብር 127 ሺህ። ለጊዜ ሚዲያ ዩቲዩበር ማለት ነው። ለጊዜ ሚዲያ ብር 25 ሺህ። ደርሶ መልስ ፕሌን ቲኬት ብር 485263 ብር። ከከተማ ውስጥ ልዑካን ማመላለሻ ትራንስፖርት ብር 28450። ለልዑካኑ መኝታ ለአልጋ ብር 769 ሺህ ብር። ለመስተንግዶ ለምግብ ብር 528669 ብር።
ለቅስቀሳ ለሞንታርቦ ብር 41800 ለሳውንድ ሲስተም ብር 30000 ለባነርና ሰርተፊኬት ብር 19600 ለሞተረኛ አጃቢ አባል 8000 እኔ በጣም ያሳቀችኝ ይችኛው ነች። ትናንትና አንድ ቪዲዮ እያየሁ ነበር ሬዲዮ ላይ የነበረው የሁላችሁ መቶ እየተቀበሉ ነው ሞተረኞች መኪኖች ነገር አበላል ነው ይከፈላቸዋል ማለት ነው። ዘንድሮ እንግዲህ የማይሰማ ነገር የለም። በዚህ ጉዳይ እንግዲህ በጣም ብዙ ሰው ብዙ ነገር ብሏል። የዚህን ያህልም ብዙም ማለትም አያስፈልግም። እንዳያችሁት እንግዲህ በሐዋሳ የሆነውን ነገር ነው ወንድማችን ያነበበልን የሚገኘው። አብሶ እነዚህ ገንዘብ እናሰባስባለን ብለው የሄዱ ሰዎች የእነርሱ አበልና የወጣው ወጪ ሲደመር ወደ 4 ሚሊዮን ብር ነው። እነርሱ ተገኝተው ደግሞ ብሩን ያሰባሰቡት 2 ሚሊዮን ብር ነው። እንግዲህ ቤተክርስቲያኗ ወደ 2 ሚሊዮን ብር ኪሳራ አግኝቷታል ማለት ነው። ሁላችን የሚመስለን በዚህ በሶሻል ሚዲያ ወጥተው የእንትን ቤተክርስቲያን እንደዚህ ሆኖ ቆሞ ቀረ፣ እንትን ገዳም አባቶች ሊፈታ ነው፣ በራብ ላይ ወደቁ፣ እንደዚህ እያሉ ገቢን የሚያሰባስቡ ሰዎች ሁላችን የሚመስለን እንዲያው ቤተክርስቲያንን ከመርዳት አባቶች በቃ በመበተናቸው አባቶች መከራ ላይ በመግባታቸው የአባቶች ጭንቀት ለነሱ ጭንቀት ሆኗቸው ገንዘብ የሚሰበስቡ ነው ይመስለን። ግን ደግሞ እንደወጣው መረጃ ከሆነ እነዚህ ሰዎች ብር ከሰበሰቡ በኋላ ከ30 እስከ 40% እነርሱ ብር እንደሚወስዱ፣ ሌላው 60 ወይ 50% ደግሞ ለቤተክርስቲያን ገቢ እንደሚሆን ነው በጣም ብዙ መረጃዎች እየወጡ የሚገኙት። ግን በጣም ብዙ ሰዎች በአረብ የሚገኙ እህት ወንድሞቻችን፣ በጣም በብዙ በውጭ ሀገራት የሚገኙ ወንድሞቻችን ያንን ብር ቀጥታ እንደ ቤተክርስቲያኗ ትጠቀምበታለች ብለው ነው የሚያስገቡት። እነዚህ አይነት በሚዲያ የምናውቃቸው አንዳንድ ሰዎች ደግሞ ያንን ብር እነርሱ በሚዲያቸው ስላስተላለፉ ብቻ በኮሚሽን እነርሱ በዚህ መልኩ በማጭበርበር እየወሰዱት እንደሆነ እያየነው እንገኛለን። አብሶ ደግሞ በሐዋሳ ላይ የተደረገው ነገር እጅግ በጣም አሳፋሪ ነው። በዚህ በሚዲያ ወክለው በቲክቶክም በምንም የምናውቃቸው ሰዎች የወሰዱት ቤተክርስቲያኗ የወጣቸው ወጪ 4 ሚሊዮን ብር ነው። እነዚህ ሰዎች ደግሞ በዛው በቦታው ተገኝተው ደግሞ የሰበሰቡት ብር 2 ሚሊዮን ብር ነው ማለት ነው። እንግዲህ ድራማ ነው የተሰራ የሚገኘው። በዚህ ጉዳይ እንግዲህ ይህንን ጥፋት ለምን አደረጋችሁ፣ ቤተክርስቲያን ያጭበረበራችሁ ነው ሲባሉ ደግሞ አንዳንድ ሰዎች እኔ ኦሮሞ ስለሆንኩ ነው፣ እኔ እንደዚህ ስለሆንኩ ነው የሚል ምክንያቶችን እያመጡ ይገኛሉ። ከፕሮቴስታንት ወደ ኦርቶዶክስ የተመለሰው ተመስገን የጌታ ልጅ እያለ በቲክቶክ ስሙን ራሱን የሚጠራው ልጅ እንግዲህ ለምንድን ነው እንደዚህ ያደረጋችሁ ተብለው ጥያቄ ሲነሳባቸው ይህንን ምላሽ ይሰጥ ነበር። ሲያን ቪዲዮ አንዴ ላሳያችሁ። ኦሮሞ በመሆኔ ልታሸማቀቅ ከፈለክ የፈለክበት ቦታ መርጠ ገደል ውስጥ መግባት ትችላለህ። ማለትም እኮ በአርሲው ጉዳይ ኮሚቴ መሎ ማን አዋቀረ? ኮሚቴ ብለ የመጣውም ሰው የፖለቲካ ኢሹ ስላለ ነው። እኔ ደግሞ መንግስቴን አላስነካም። ኢትዮጵያ ውስጥ ነው ያለሁት። በአርሲው ጉዳይ ኮሚቴው ፒቲሽን ማን ነው የቲክታክ ኮሚቴ አድርጎ ይሾመ? አልቀበልህም። መንግስቴን ስታከብር እቀጥልልሃለሁ። በአርሲው ጉዳይ ያልክ መንግስትን እየሰደብክ እኔ ኢትዮጵያ ውስጥ ያለሁትን አንተ እዛ ቁጭ ብለህ እንደ ደራሽ ውሃ ወንዝ ትፈሳለህ። እኔን እዚህ እንድሳደብታ ማነህና ነው አንተ እኔ መሳደብልህ? ማነህና ነው መንግስቴን እንድናገር የምትፈቅድልኝ? አዎ ከመንግስት ጎን ነው የምቆመው። ከዚህ በኋላ ይታወቅልኝ። በቃ አለቀ። ይህን እውነታው እወዷለሁ። መንግስቴ ተመችቶኛል። እኔ አሁን እየመራ ያለው መንግስት ጸረ ኦሮሞ በጠቅላላ ኦሮሞ ነኝ። ምን ታመጣለህ? ማንም በአርሲ ጉዳይ ኮሚቴ አድርጎ አቋቋመ የለም። ፔቲሽን ፈርምልኝ፣ ቪዲዮ ስራ አልሰራም። ፔቲሽን ላሰባስብ በአርሲ ጉዳይ 10,000 ሰው ቀረ። ማን ነው ቲክታክ ላይ የመረጠ አንተን ኮሚቴ አድርጎ የመረጠን? አሳይ። ማን ነው የቲክታክ አለቃ ያደረገ? አላቅህም ስልህ ምን ነው ድሬዳዋ ሲሆን አመመ። በአርሲ የሞቱ ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ። በአርሲ ሰዎች ሞቱ አልሞቱ ማስረጃው የለም። ደግሞ ፒቲሽን ምናምን ስትል ብሰማ ነገ ላይቭ ላይ ገብቼ ማን ነው አንተን የጠቆመ እላለሁ። ገስት ላይ ያስገብተኝ እኮ መንግስቴን ነው የሰደብከው። እኔ ደግሞ መንግስቴን ከሚሰድብ ሰው ጋር አብሬ አልሰራም። በቃ አንተነትን አክብሬያለሁ፣ እኔነቴን አክብርልኝ። እኔ መንግስትን እንደምወደው አክብርልኝ። እሺ አንተነትን እንዳከበርኩኝ አንተም ደግሞ መንግስቴን አክብር። አትንካብኝ፣ አልነካብህ።
ተመስገን ኦሮሞ ስለሆነ በኦሮሞነቱ መጣለው መተል ነገ መጣባለው። ይህ ልጅ ተመስገን የጌታ ልጅ ይባላል። ከፕሮቴስታንት ቆይቶ ወደ ኦርቶዶክሱ መንገድ የመጣ ነው። ወደ ኦርቶዶክሱ በመምጣቱ እኛ ሁላችንም ኦርቶዶክሳውያን ደስ ብሎናል። አሁን ላይ በቤተክርስቲያን ላይ እያጭበረበሩት ባለው መንገድ ግን ለምንድነው ቤተክርስቲያን ከተሰበሰበው ብር ላይ 30 እና 40% የምትወስዱት እናንተ ማን ሆናችሁ ነው ተብለው ሲጠየቁ እኔ ኦሮሞ ስለሆንኩ ነው፣ እኔ እንትን ዘር ስለሆንኩ ነው፣ መንግስትን እደግፋለሁ፣ በአርሲ የሚሞት ኦርቶዶክሳዊ የለም፣ ውሸት ነው እያለ ነው እየተናገረ እየሰማ ነው የምንገኘው። ለምንድነው የሰረክ ለምንድነው ያጭበረበርክ ተብሎ ሰው ሲጠየቅ አይ ይቅርታ እንደዚህ ብሎ አግባብ ያለው ምላሽ ሰው ሊሰጥ ይገባል እንጂ በዚህ መልኩ እየወሰደ ከዘር ጋር ማጋጨቱ አግባብ አይደለም። በጣም ብዙ ሰዎችን አስተውላችሁ ከሆነ እንዲያው ለምንድነው ጥፋት ያጠፋችሁት ሲባሉ እኔ እንትን ዘር ስለሆንኩ ነው እያሉ በጣም ጥፋታቸውን በዘር እየሸፈኑት ይገኛሉ ማለት ነው። ለምን አጭበረበርክ? አንድ ግለሰብ ነው የተጠየቀ። ያን ግለሰብ ያንን ያደረገበትን ምክንያት በዝርዝር ሊናገር ይገባዋል ማለት ነው። እኚህም ልጅ ብቻ ሳይሆን በጣም ብዙ በቲክቶክ የምናውቃቸው ወንድሞቻችን ናቸው ይህን ነገር እየፈጸሙት የሚገኘው። የሚገርማችሁ ነገር ይህ ብር የሚመጣው በአረብ የሚገኙ እህት ወንድሞቻችን ደማቸውን ተፍተው በቃ እነርሱም ባይኖራቸው ቤተክርስቲያን እንደዚህ ስለተጎዳች አባቶች ሊበተኑ ስለሆነ ገዳማት እንደዚህ በረሃብ ስላሉ ከኔ ጉርስ ላይ ገዳማት መረዳት አለባቸው ብለው አስራታቸውን ያወጣሉ። እነዚህ ብር የተሰበሰበላቸው ገዳማት ደግሞ ሙሉ አይደለም ለነርሱ የሚደርሳቸው። ለነዚህ ኪስ ከገባ በኋላ የተረፈው ነው ወደ ቤተክርስቲያን የሚገባውና እጅግ በጣም የሚያሳዝን ነገር ነው። አብሶ ደግሞ በዚህ በኦርቶዶክሳውያን ሞት ኦርቶዶክሳውያን አይሞቱም፣ ኦርቶዶክሳውያን አይገደሉም፣ በቃ ውሸት ነው፣ አሁን መንግስት ለኦርቶዶክሳውያን ጥሩ ነው ያለው በማለቱ በጣም ብዙ ሰውን አሳዝኗል። ከዚህ በፊት ግን በኦርቶዶክሳውያን ሞት ይህ ልጅ እንደዚህ ብሎ ነበር። እስኪ አንድ ቪዲዮ አንዴ ላስደምጣችሁ። ትላንት የተገደሉት 6 ሰዎች ገበሬዎች ናቸው። በማህተባቸው ነው የተገደሉት። ለምን ይገደላሉ? በአርሲ አቦምሳ ምርቲ አካባቢ ለምን አትግደሉን? ሰው የመንግስት አካላቶች ዝም ነው ያሉት። የለም ወይ በአርሲ ክልል አስተዳደር የለም ወይ? እንደው በአርሲ የሞቱ ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ። በአርሲ ጉዳይ ላይ ያለውን በጣም ነው ማዝነው። አርሲ የሞቱ ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ። ማርሲ ሰዎች ሞቱ አልሞቱ ማስረጃው የለም። ደግሞ ፒቲሽን ምናምን ስትል በሰማ ነገ ላይቭ ላይ ገብቼ ማን ነው አንተን የጠቆመላለሁ? ገስት ላይ ያስገብተኝ እኮ መንግስቴን ነው የሰደብከው። እኔ ደግሞ መንግስቴን ከሚሰድብ ሰው ጋር አብሬ አልሰራም። በቃ አንተነትህን አክብሬያለሁ፣ እኔነቴን አክብርልኝ። እኔ መንግስትን እንደምወደው አክብርልኝ። እሺ አንተነትህን እንዳከበርኩኝ አንተም ደግሞ መንግስቴን አክብር። አትንካብኝ፣ አልነካብህ። ተመስገን ኦሮሞ ስለሆነ በኦሮሞነቱ መጣለው መተል ነገ መጣባለው። አመሰግናለሁ። አትግደሉን ማለት ትላንት የተገደሉት 6 ሰዎች ገበሬዎች ናቸው። በማህተባቸው ነው የተገደሉት። ለምን ይገደላሉ? በአርሲ አቦምሳ ምርቲ አካባቢ ለምን አትግደሉን? እንግዲህ ከማጭበርበሩ በፊትና ከማጭበርበሩ በኋላ የልጁ ሁኔታ እያያችሁ ትገኛላችሁ። አብሶ ደግሞ ስለ አርሲ ኦርቶዶክሳውያን በሰጠው ነገር እኔ በጣም አዝኛለሁ። ከማጭበርበሩ በፊት እንዴት ኦርቶዶክሳውያን በኦርቶዶክስነታቸው ይሞታሉ፣ መንግስት የለም ወይ እያለ ሲያለቅስ ነው እያየን የምንገኘው። አጭበርብረሃል፣ ለምንድነው ያጭበረበርከው ተብሎ ሲጠየቅ ደግሞ ማንም የሞተ የአርሲ ኦርቶዶክሳዊ የለም፣ አሁን ላይ መንግስትን ለማስጠላት ነው የሚል ንግግር ነው እያየን የምንገኘውና በአንድ አፍ ሁለት ምላስ ነው የሚባለው አይደል? ልጁም እንደዛ ነው ሆኖ ያየን የምንገኘውና አሁን ላይ እንዲህ አይነት ሰዎች እንደ ቪዲዮዎችን የሚሰሩት ከኛ ልብ ለመግባት ነው እንጂ እውነት ለቤተክርስቲያን አስበው እንዳልሆነ እያየነው እንገኛለን። ኦርቶዶክሳውያን ሲሞቱ ለምን ሞቱ ብለው እንደዚህ የሚያለቅሱ ቤተክርስቲያን ወይም ደግሞ ኦርቶዶክሳውያን በመሞታቸው አዝነው ሳይሆን ያዞምባ ነው። ከዛ በኋላ እኛ አልቅሰዋል፣ በቃ ቤተክርስቲያን ይወዳሉ፣ ለቤተክርስቲያን የሚቆረቆሩ ሰው ናቸው እንላለን። እንዲህ አይነት የገቢ ማሰባሰቢያ ላይ ደግሞ ሲገኙ አይ ለቤተክርስቲያን የሚቆረቆሩ ሰዎች ስለሆኑ እነዚህማ የዋሆች ናቸው፣ ለቤተክርስቲያን በስርዓት ያደርሳሉ ብለን ያለን ብር ጥርግርግ አድርገን እንሰጣለን ማለት ነውና ለምንድን ያጭበረበርከው ሲባል አይ ያጭበረበርኩት በዚህ ምክንያት ነው፣ ቤተክርስቲያን ይቅርታ ታድርግልኝ፣ ኦርቶዶክሳውያን ይቅርታ ያድርጉልኝ፣ ከዚህ በኋላ አስተካክላለሁ የሚል ምላሽ ነው መሰጠት ያለበት እንጂ በዚህ መልኩ የሰማዕታቱን ደም አይደለም መካድ ያለብን። ይሄ ልጅ የቀለደው በሰማዕታቱ ደም ነው፣ በጥቅሙ ስለመጣንበት ማለት ነው። እንዲህ አይነት ሰዎች አሁን ላይ በሶሻል ሚዲያ ላይ እየሰሩ ያለው ነገር ለቤተክርስቲያን ከመቆርቆር አንጻር ሳይሆን ኪሳቸውን ከመሙላትና የራሳቸውን ሆድ ከመሙላት አንጻር እንደሆነ ልናውቀው ይገባል። የሚቆረቆሩ
የቆረቆዙት ለቤተክርስቲያን ሳይሆን ለሆዳቸው ነው ማለት ነው። የአርሲ ኦርቶዶክሳውያን በምንም ሁኔታ አይረሱም። አብሶ ደግሞ በ6 ዓመቷ በገጀራ ራሷን የተመታችው አሁን ላይ እግሩን ተቆርጦ የምናየው ወንድ ልጅ ተቃጥለው የሞቱት ባልና ሚስቶች እንዴት ኦርቶዶክሳውያን ይረሳሉ? ሰው የበላውን ብር ይበላል፣ ችግር የለውም። ግን እንዴት በሰው ደም ይቀለዳል? ያዝኛለሁ ብዬ ነው። እና ይህ ሰው አልፈጸምኩም እንኳን ቢል የስልክ ንግግር መረጃ ወጥቶበታል። እስኪ በጥቂቱ አንዴ ላሰማችሁ። ሳየው ፌክ ነው፣ ውሸት ነው። ብሩ ሞልቷል። ያኔ ገና በቪዲዮ ነው ብሩ የሞላላቸው። ስለዚህ ቤተክርስቲያን ብር ሊሰባሰብ ሆኖ ሳለ ያ ብር ግን ኦልሬዲ አስቀድሞ ሞልቷል። ነገር ግን ብሩ ሞልቶ ቢሆን ግን ብር ማሰባሰብ ፈልገዋል። አሁን ለመዝረፍ ሲፈልጉ ከዛ በኋላ በቃ 100 ሺህ ብር እንክፈላችሁ በአንዳንድ ቀን ላይ ሲሉኝ እኔ አልሰራም አልኳቸው። በቃ 100 ሺህ ብር ከሆነ እኔ እሰራለሁ ብሎ ልደት ተቀበላል። ልደት ዛሬ ይገባል ላይ ለዛ ብለው እኔ አልገባም። የልመና ስንት ብር አይባልማ የልመና እኔ አሁን ምን እንዳሰብኩ ልንገር። ቤተክርስቲያን ቤተክርስቲያንን አትረዳም እያልኩ አይደለም። ቤተክርስቲያን ትረዳለች፣ ግን በትክክል የማምንባት ቤተክርስቲያን አለች አይደል? ይሄ ወይ እንጻ ብላ ታግላ እምቢ አላት። ለሷ አመኝበት በነፃ ሰራለሁ አንድ ሄጂ ማለት ነው። ግን እነኚህ ሰዎች ግን ምን እያደረጉ ያሉት 100 ሺህ ብር የገቢ ማሰባሰብ ስም ወደጋሚ ልስም አላቸው። የወሎ ነው ተሻለ። አዎ ሳየው ፌክ ነው፣ ውሸት ነው። ብሩ ሞልቷል። ያኔ ገና በቪዲዮ ነው ብሩ የሞላላቸው። አሁን ለመዝረፍ ሲፈልጉ ከዛ በኋላ በቃ 100 ሺህ ብር እንክፈላችሁ በአንዳንድ ቀን ላይ ሲሉኝ እኔ አልሰራም አልኳቸው። በቃ 100 ሺህ ብር ከሆነ እኔ እሰራለሁ ብሎ ልደት ተቀበላል። ስለዚህ ቤተክርስቲያኑ ብሩ ሞልቶላቸው ሳለ የሚያስፈልገው ገቢ መጥቶ ሳለ ነገር ግን ብሩ ቢሞላም ለቲክቶከሮቹ ግን 100 ሺህ ብር እንከፍላቸዋለን ሲላቸው ተመስገን የዛን ጊዜ ማለት እንግዲህ እንደተመለከታችሁት ብሩ ሞልቶላቸዋል። ብሩ ቢሞላላቸውም ተጨማሪ ብር ግን ስለፈለጉ ወይ ደግሞ እናገኛለን ብለው ስላሰቡ ለቲክቶከሮች 100 ሺህ ብር እንክፈላቸው። ይህ በድምጽ የሰማችሁት ወንድማችን ግን አይ እኔ አልፈልግም ይቅርብኝ ይሄ ነገር ፌክ ነው። ወንድማችን ለተ ደግሞ አይ እኔ እቀበላለሁ ይሄን ነገር እሰራለሁ ብሎ እንግዲህ ይህንን ንግግር ሲናገር የነበረው ተመስገን እይታ ልጅ ወይም ደግሞ እዚህ ቪዲዮ በፊት ስናየው የነበረው ልጅ ነው። እኔ በ100 ሺህ ብር አልስማማም አልኩኝ። ልደተ ቃል ግን በ100 ሺህ ብር ተስማምቶ ያንን ስራ ሰራ እያለ ነው ሲናገር እየሰማን የሚገኘው። ይህንን ሁኔታ ደግሞ የሚያስኬዱት ሎዛ ኢቨንት የሚባል አንድ የራሱ ማህበር አለ። በእርሱ ማህበር ነው ይሄዱ ላይ እያስተላለፉ እንዲህ አይነት ኮሚሽን እየተቀበሉ እያየናቸው የምንገኘው። የሚገርመው ነገር ግን ምንድነው እንዲህ አይነት ሰዎች ለምን ሰረቃችሁ፣ ለምን ነው ቤተክርስቲያን እንደዚህ አድርጋችሁ የምታጭበረብሩት ተብለው ሲጠየቁ በአርሲ የሞት ኦርቶዶክሳውያን የሉም፣ መንግስት አሁን ላይ ለኦርቶዶክሳውያኑ እጅግ በጣም ትልቅ ስራ እየሰራ ነው እያሉ እንዲህ አይነት ነገሮችን የሚያጣሙበት ዋና ምክንያት ምንድነው? የእነርሱን በቃ የማጭበርበር ተግባር አጀንዳ እንድንቀይር። እንዴት በአርሲ ኦርቶዶክሳውያን ደም ላይ እነዚህ አይነት ሰዎች ይቀልዳሉ? ከዚህ በፊት አልቅሰው ነበር፣ ዛሬ እንዴት በአርሲ የሞተ ሰው የለም ብለው ሲናገሩ እንሰማቸዋለን ብለን ይህንን አጀንዳ ይዘን በጣም መነጋገሪያ እንድናደርገው ነው ፈልገው የነበረው። በቲክቶኩም በዩቲዩብም በፌስቡኩም አጀንዳ የሆነው ተግባር ተመስገን እይታ ልጅ ከዚህ በፊት ስለ አርሲ ጉዳይ ተናግሮ ነበር፣ አልቅሶ ነበር። አሁን ላይ ደግሞ በዚህ መልኩ እየተናገረ ይገኛል የሚለው አጀንዳ ነው በጣም ሰፍቶ መነጋገሪያ ሆኖ እያየ ነው የምንገኘውና የነርሱ ማጭበርበራቸው የነርሱ 30% መውሰዳቸው አጀንዳ ሆኖ እየተወራበት አይደለም። እነርሱም የፈለጉት ነገር ይህንን ይመስላል ማለት ነው። ሰው እንዴት ታጭበረብራለህ ሲባል አይ የእንትን ዘር ስለሆንኩ ነው የሚል ሰው ከሆነ ዘሩ አይደለም ሌባው ራሱ ያን ግለሰብ ነው። ሰውየው በቃ እኔ ኦሮሞ ስለሆንኩ ነው እንጂ እንደዚህ የሚባል ሰው አይደለሁም፣ አሁን ላይ እንዲህ አይነት ዘር ሲመጣ በቤተክርስቲያን ላይ እንዲህ አይነት ጫና ይፈጥርበታል እያለ ነገሯን ስርቆቷን ወደ ዘር ለማስጠጋት ነው የፈለገው። የተከበረው የኦሮሞ ህዝብ አንድ ግለሰብ ቤተክርስቲያንን ሲያሰራ የምናውቀው ቤተክርስቲያንን በስርዓት የሚያገለግሉ በጣም ብዙ ደጋግ ኦርቶዶክሳውያን የኦሮሞ ተወላጆች እንዳሉ ልናውቀው ይገባል። እንዲህ አይነት ሰዎች ግን ዝም ብለው ከዘር ጋር ያስጠጉት ይገኛሉ። ከዚህ ጋር ተያይዞ አንድ ቪዲዮ ላሳያችሁ። ይህን ሰሞን በቤተ ክርስቲያን ላይ የተሰማሩ ሌቦችን አንዳንድ ጥያቄዎች እየተጠየቁ ባሉበት ሰዓት ላይ ያነሱት ፖይንት በጣም የገረመኝ ነገር አለ። ከሱም ምንድነው መሰላችሁ? እኔ እንደዚህ ስለሆንኩ ነው ምናምን ነገር የሚባል ነገር አለና እስኪ እሱን ለመናገር ነበረ። አካውንቴ ዋርኒንግ ላይ ነው ያለው፣ ኮፒ ሊንክ አድርጉልኝ ቤተሰብ። ስቲል ዋርኒንጉ አልለቀቀም እና ምንድነው መሰላችሁ ቤተክርስቲያን ለምን በዚህ መንገድ እንደዚህ ለምን ይደረጋል? ለምን ቤተክርስቲያን ትዘረፋለች ተብለው ሲጠየቁ የዛ አካል የዛ ተሳታፊ የሆኑ ሰዎች እኔ ኦሮሞ ስለሆንኩ ነው
እኔ የአቡነ ሳይሮስ ደጋፊ ስለሆንኩ ነው፣ እኔ መንግስት ደጋፊ ስለሆንኩ ነው ብለው ያንን ነገራቸውን ወደ ሌላ ነገር ለማጦዝ እየሞከሩ አይቻለሁ። በዚህ ነገር ውስጥ ስንት መርዝ ነገር አይቻለሁ። እንደኔ ከተመለከታችሁት አላቅም። አንደኛ ነገር ኦርቶዶክሳውያኑን መከፋፈል ነው የተጀመረው፣ በብሔር መከፋፈል። እኔ ኦሮሞ ስለሆንኩ ነው ካለ ኦሮሞ ስለሆንኩ ነው ብሎ ሲናገር ኦሮሞ ያልሆነው ሰው ነው እየተቃወመኝ ያለው ሊል ፈልጓል። ስለዚህ ኦርቶዶክሳውያኑን መከፋፈል። ሌላ ነገር ደግሞ እኔ መንግስትን እየደገፍኩ ስለሆነ ነው። በዚህ ጊዜ ነገሩ መቼም ፋኖ ነኝ አትልም፣ ያው የምትለው ኦሮሞ ነኝ ነው አይደል? መቼም ፋኖ ስለሆንኩ ነው አትልም እዚህ ጋር መተህ። ይሄ ግልጽ ነውና አንዳንዴ ኦሮሞ ሆነህም ኦሮሞ ሳትሆንም ግን ኦሮሞ የወንጀለኛ መደበቂያ የሌባ መደበቂያ እንደሆነ አድርጋችሁ የምትናገሩ ሰዎች እባካችሁን አደብ ግዙ። ከቤተ ክርስቲያናችንም ላይ ዞር ልትሉልን ትችላላችሁ ወይ? እንደ ጥያቄም ነው ይሄንን። ያለበለዛ እኛ ልጆቿ በግዴታም ቢሆን ልንሄድ እንችላለን። ማርያምን አባቶችን ላንጠብቅ እንችላለን። አባቶችማ እንደናንተ አይነት ውርጋጦችን ወደፊት አምጥተው ይሄው ቤተ ክርስቲያን እንደዚህ መፈንጭ አድርገዋታል። ምንድነው የሚያገናኘው? ለምሳሌ ይሄ እንደዚህ ከተጠየቀው ጥያቄ ጋር እኔ ኦሮሞ ስለሆንኩ ነው፣ እኔ መንግስትን ስለምደግፍ ነው፣ መንግስቴን አትስደብብኝ ምና ከየት አገናኝተው ነው የምታወራው? ከየት ተገናኝቶ ነው? የማይገናኝ ነገር ለምን ነው የምታወሩት? ሌሎቻችሁ ደግሞ ጀሌ የሆናችሁ ሰዎች እባካችሁን አንዳንዴ አንገታችሁ ላይ ስላስራችሁት ማህተብ ብላችሁ ስለ ቤተ ክርስቲያን ብቻ ይሁን ፖለቲካውንና ማንነትን ከቤተ ክርስቲያን ላይ ገለል አድርጉት። በቃ አይገናኝምና ማለት ነው። ይህንን ለማለት ነው። እባካችሁን ኮፒ ሊንክ አድርጉልኝ። ወንድማችን እናመሰግናለን። ሰው የተጠየቀውን ነው መመለስ ያለበት እንጂ እንዲያው ለምን ይህን አደረክ ሲባል አይ እንደዚህ የእናቴ መቀነት ጠልፎኝ የሚባል ነገር የለም። ይህንን የገቢ ማሰባሰቢያ የሚያካሄደው በዋነኝነት ሎዛ ኢቨንት የሚባል አንድ የመርሃ ግብር አዘጋጀ ነው። ይህ ባለቤቱ ደግሞ የማርያም ወርቅ ይባላል። ይህ ሰው ነው። ይህ ሰው እንግዲህ ኦርቶዶክሳውያን ቲክቶከሮች እንዲያው በህዝብ ዘንድ ታዋቂ የሆኑ ሲመጡ ወደ ቢሮ ያስጠራቸውና ሲፈርሙ ወደ ሎዛ ኢቨንት አባል ሲሆኑ እናያቸዋለን። ከዛ በኋላ የሆነ የገቢ ማሰባሰቢያ ሲኖር እነዛ ቲክቶከሮች በዛ የገቢ ማሰባሰቢያ ሲሳተፉ ገንዘብ ሲያሰባስቡ እናያቸዋለን። እኛም ኦርቶዶክሳውያን ሲዘምሩ ስለምናውቃቸው ለኦርቶዶክሳውያን ሲናገሩ ሲያስተምሩ ስለምናውቃቸው አይ እነዚህማ ለቤተክርስቲያን ተቆርቋሪ ናቸው ብለን የሆነ ብር እንሰጣለን። ያን ብር ግን 30-40% ለነርሱ ይወስዱታል። የተቀረውን ወደ ቤተክርስቲያን የሚገባው ማለት ነውና ሁላችንም ኦርቶዶክሳውያን ልናውቀው የሚገባ ነገር የምንሰጠው ወይም ደግሞ በላባችን ጠብ አድርገን ሰርተን በቃ አስራታችን ነው ወደ ቤተክርስቲያን የምናስገባው። አስራታችን ደግሞ ሙሉ ለሙሉ ቤተክርስቲያን ሊገባ ይገባል እንጂ በእንዲህ አይነት ባልሆነ መንገድ ሊጠፋ አይገባም። ሰው የራሱን ስራ ሰርቶ የግሉን ኪስ ሊሞላ ይገባል እንጂ ቤተክርስቲያንን በማጭበርበር ከቤተክርስቲያን በዚህ መልኩ በመዝረፍ የግለሰብ ኪስ ባንሞላ መልካም ነው። ሁላችንም ኦርቶዶክሳውያን በዚህ ጉዳይ ልናስብበት ይገባል። ከዚህ ጋር ተያይዞ እንግዲህ በይህንን ሰሞን ቅዳሜና እሁድ በባህር ዳር የገቢ ማሰባሰቢያም ነበር። በድሬዳዋም ደግሞ የሎዛ ኢቨንት የሚባል የገቢ ማሰባሰቢያ አድርጎ ነበር። በባህር ዳር ብፁዕ አባታችን አቡነ አብርሃም ስለዚህ ስለሚደረገው ማጭበርበር የሰጡትን መልእክት አለ። እሱን አንዴ ሰምተን እንመለስ። ከሌላው በተለመደው ይህን ስጠኝ እሰጥሃለሁ፣ ይህንን አድርግልኝ አደርግልሃለሁ፣ እንደውም ፐርሰንት አለበት። እነ ሊቀ ሊቃውንትን የጠየቅኩኝ ዛሬ እየጠራን ነው እንደዚህ ሲሉኝ ፐርሰንት በሚለው ህጋችሁ ነው ወይስ የዕለት ምግብ ማደሪያ በመክፈል? ይሄ ነው ጥያቄ። የዕለት ምግብ ቤት ለእንግዳ ተብሎ ይመገባል፣ ትራንስፖርት ይከፈላል። እንዲያም ሲል እንደው ለኪስም መባል ይኖርበታል። ግድ የለም ግን በፐርሰንት 40%፣ 50%፣ 60% የሚል በጆሮ የሽጉ የሚል ነገር አለና እንደዚያ ከሆነ እንዳትሞክሩት። በምስጢር የሚፈጸመው ጋብቻ ዘፋኞቹ ተከልክለው ከሆነ ዘማሪዎቹ ደግሞ ለዘፋኞች ከሚከፈለው ገንዘብ በላይ ተከፍሏቸው ቃለ እግዚአብሔር በገንዘብ ተገዝቶ የሚመጡበት መንገድ እየተፈጠረ ነው። ምናልባት ተቃውሞ ሊገጥመኝ ይችላል። የብዙ እንጀራ መዝጋት እንዳይሆን ምን አለ መደራደር ባይኖር። ለሰራተኛ ደሞዙ ይገባዋል እስከ ጠራን ድረስ ሊደረግ የሚገባውን ቤተ ክርስቲያን አስባ ብታደርግ። ብፁዕ አባታችን አቡነ አብርሃም እንደሰማናቸው ነው። እንግዲህ በኮሚሽን የሚሰሩ ሰዎችም እንዳሉ ሁሉ በስርዓት እግዚአብሔር ለማገልገል እንዲህ አይነት ስራዎችን የሚሰሩ ሰዎች እንዳሉ እያየን እንገኛለን። ይህንን ሰሞን በባህር ዳር የገቢ ማሰባሰቢያ ነበር። በተመሳሳይ ሰዓትም ሎዛ ኢቨንት ያዘጋጀው በድሬዳዋ በእግዚአብሔር አብ ቤተክርስቲያንም የገቢ ማሰባሰቢያ ነበር። በዚህ በባህር ዳር የመጡ ሰዎች ግን አቡነ አብርሃም ጥያቄያቸው ምንድነው? በፐርሰንት የሚባል ነገር እኔ አልፈልግም። ሰው ቤተክርስቲያን ለማገልገል
ከመጣ መጦ ያንን ነገር ሊያደርግ ይገባል እንጂ 60% 40% የሚባል ነገር የለም ብለው ተናግረው ነበር። የመጡ ሰዎች ደግሞ እንዲህ አይነት ተግባርን የሚፈጽሙ ቤተክርስቲያንን ለማገልገል ብቻ ወደ ገቢ ማሰባሰቢያ ወደ ባህር ዳር እንደመጡ አይተናል በጣም በብዙ ሶሻል ሚዲያዎች። በተመሳሳይ ሰዓትም ደግሞ በድሬዳዋ ሎዛ ኢቨንት ወይም ደግሞ እነዚህ በፐርሰንት የሚቀበሉ ሰዎች ደግሞ ያዘጋጁት የገቢ ማሰባሰቢያ ነበር። በድሬዳዋ በእግዚአብሔር አብ ቤተክርስቲያን ወደ 6.2 ሚሊዮን ብር ተሰብስቧል። ድሬዳዋ ላይ የነበረው የእግዚአብሔር አብ በተመለከተ ገቢ ሲሰባሰብ ነበረ። ትላንትና ምሽት ተጠናቋል። የተሰበሰበው ብር 6.1 ሚሊዮን ብር ነው። የወጣው መጪ 6 ሚሊዮን ብር ነው። ሌላው 6 ሚሊዮን ብር ቃል ተገብቷል የተባለ ነገር ነው። ይገባ ላይገባ የምናውቀው ነገር የለም። በዚህም ጉዳይ በጣም ብዙ ኦርቶዶክሳውያንም ቁጣቸውን እየገለጹ ይገኛሉና እስኪ በገቢ ማሰባሰቢያው አንድ ደምረው የተባለ ከፕሮቴስታንት የመጣም ሰው እንዲህ እያለም ነበር። እስኪ አንድ ቪዲዮ ላሳያችሁ። ሰላም ኦርቶዶክሳውያን እንደት ናችሁ? እግዚአብሔር ይመስገን። ቤተክርስቲያናችን እናስገባ። እኔን ከማስቆም ሰኔና ሐምሌ ማስቆም ይቀላል። እኔን ከማስቆም ይህንን አጀንዳ ከማስቆም ሰኔና ሐምሌ ማስቆም ይሻላል። ሁላችሁን እየሰጣችሁ በዚህ አካውንት የቤተክርስቲያን አካውንት ነው። በቤተክርስቲያን አካውንት ገንዘብ ገቢ አድርጉ። ማርያምን ነው ብላችሁ ወሬ አትስሙ። ይኸውላችሁ ወሬ እንዳሰሙ ወሬ ማንም ሰው እንዳይሰማ እሺ። ማርያም ቃላችሁን ፈጽሙ። ሁሉ ሰው ቃል ይፈጽም። ዛሬ የመጨረሻ ነው። ይኸው እያሳየኋችሁ ነው። ይሄ የድሬዳዋ እግዚአብሔር አብ ቤተ ክርስቲያን ነው። ኖ ሰዓት ወሬ አትስሙ። ሜርሲ እንደሰማችሁት ነው። እኔን ከማስቆም ሰኔና ሐምሌን ማስቆም ይሻላል እያለ ነው እየሰማን የምንገኘው። ይህ ሰው ደምረው ይባላል። ፕሮቴስታንት ነበር። በፕሮቴስታንቱ ታዋቂ ነበር። እንደገና ወደ ኦርቶዶክሱ ሲመጣ በዛው በታዋቂነቱ ቀጥሎ አሁን ላይ መድረክ ላይ ቆሞ ነው እያየን የምንገኘው። እንዲህ አይነት ሰዎች መጀመሪያ መማር አለባቸው፣ መድረክ ላይ መውጣት የለባቸውም ተብሎ ሲነገር አንዳንድ ሰዎች ምቀኝነት እንደዚህ ነው ቅናት ነው እያላችሁ ሲናገሩ እንሰማችኋለን። እንዲህ አይነት ስህተቶች ደግሞ ሲፈጠሩ ዝም ብለን አምነን መድረክ ላይ ስለሰቀልናቸው ነው የሚል ጫጫታዎች ይመጣሉና አንድ ሰው ወደ ኦርቶዶክስ ከመጣ በኋላ እንደ ድሮ እንደ ፕሮቴስታንቱ መድረክ ላይ አይደለም መውጣት ያለበት። እንደ ሌላው ምእመናን ቁጭ ብሎ ሊማር ይገባል እንጂ በዚሁ በመድረክ ላይ ዝም ብለን አስወጥተነው ሳናውቅ እንዲህ አይነት ጥፋቶች ሲመጡ ደግሞ እንጫጫቱ ተገቢ አይደለም። በድሬዳዋ በእግዚአብሔር አብ ቤተክርስቲያን ላይ ገቢ እያሰባሰቡ ነው እንግዲህ እኔን ከማስቆም ሰኔና ሐምሌ ማስቆም ይሻላል እያለ እየተናገረ የሚገኘውና እስኪ በዛ በድሬዳዋ ስንት ብር ሰበሰቡ? ሲያንድ ቪዲዮ አንዴ ላሳያችሁ። ላይቭ ፕሮግራም ከገባንበት ቀን አንስቶ እስከ ዛሬዋ ዕለት 12/04/2018 በአጠቃላይ በኢትዮጵያ ብር፣ በዶላር፣ በድራም፣ በፓውንድ የተሰበሰበ ብር 6 ሚሊዮን 100 ሺህ ብር። በተመሳሳይ አሁንም በኢትዮጵያ ብር፣ በዶላር፣ በውጭ ምንዛሪ በአጠቃላይ የተገባ ቃል ደግሞ 6 ሚሊዮን 200 ሺህ ብር ያሳያል። ስለዚህ ምናልባት በአጠቃላይ 12 ሚሊዮን 300 ሺህ ብር ቃልና ገንዘብ በዚች 3 ቀን አሰባስበናል። እንዳያችሁት ነው እንግዲህ እነዚህ ሰዎች ናቸው 6.1 ሚሊዮን ብር ለድሬዳዋ እግዚአብሔር አብ ቤተክርስቲያን ሰብስበዋል። ለነርሱ ደግሞ ወጪ የተደረገ ወይም ደግሞ ለነርሱ የተከፈለ ብር በአንድ ላይ ሲደመር እስከ 6 ሚሊዮን ብር እንደሚመጣ እየተነገረ እየሰማው እገኛለሁ። እንግዲህ የቤተክርስቲያኑ ብር 100 ሺህ ብር ነው ማለት ነው። ያን ቃል የተገባው ብር ሊገባም ላይገባም የሚችል ነገር ነው። ሰው እንዲያው በገንዘብ ስብሰባ ላይ አስተውላችሁ ከሆነ ሰው 100 ሺህ ብር ሰጠ እንደዚህ ሰጠ ሲባል የሌለው ሰው ሁሉ ስሜታዊ የሆነ እኔም እንደዚህ አስገባለሁ ይላል። ዝም ብሎ ይደመራል። እንደዚህ በአጠቃላይ ገባ ይባላል። ያን ብር ግን የገባ አይደለም። አሁን ለምሳሌ ከወራት በፊት ጎንደር ላይ የገቢ ማሰባሰቢያ ተደርጎ ነበር። ወደ 63 ሚሊዮን ብር ገባ ተብሎ ነበር። ግን ያን 63 ሚሊዮን ብር አይገባም። ሰው ዝም ብሎ የሚደውልም ስላለ ማለት ነውና ኳልኩሌት ካደረጉ በኋላ ከ60 ሚሊዮን ብር ላይ ነው ፐርሰንት የሚያነሱት ማለት ነው። ያን ብር ይግባ አይግባ የነርሱ ጉዳይ አይደለም። በድሬዳዋ በእግዚአብሔር አብ ቤተክርስቲያን እስከ 6 ሚሊዮን ብር ለነዚህ ሰዎች ወጪ እንደሆነ የተሰማ ይገኛል። የቤተክርስቲያኑ ትርፉ ስንት ነው? 100 ሺህ ብር ነው ማለት ነው። ቃል የተገባው ሊገባም ላይገባም ይችላል። እስኪ በዚህ ጉዳይ ከዚህ በፊት ዲያቆን ዮርዳኖስ አበበ የተናገረው ነገር ነበር። እስኪ አንድ ቪዲዮ አንዴ ላሳያችሁ። በነገራችን ላይ አብዛኛው በቲክቶክ በዩቲዩብ በምናምን ስለ ገዳማት ሲለመን ትናንት የነቀፍኩት ልንገራችሁ። ለምሳሌ
ለአንድ ገዳማት አይታችሁ ከሆነ እነዚህ ታዋቂ የሚባሉ ሰዎች ማስታወቂያ እንደዚህ የሚባል ገዳም ተርቦ እንዲያውም መቤቴ እንደዚህ ሆና እንደዚህ ሆና ይላሉ አይደል? እንደዛ የሚያስለፈልፋችሁ የቤተ ክርስቲያን ሀዘን አይደለም። ለአንድ ማስታወቂያ በቲክቶክ ዝቅተኛዋ ክፍያ ለአንድ ማስታወቂያ 20 ሺህ ብር ናት። እንድታውቁት ኤቭሪ ሲንግል ቲክቶከር እንደዛ ነው፣ ከጥቂቶቹ በቀር እንድታውቁት። ማስረጃ ይዘን አደባባይ እናወጣዋለን ያስፈልግ፣ ግን ምን ያደርጋል? ምክንያቱም መሪዎቿ ነውረኞች በሆኑባት ቤተክርስቲያን የአንድ ቲክቶከር ነውር አደባባይ ርዕስ ሊሆን አይችልም። አስባችሁታል? ከዛ እሱ ብቻ አይደለም ኮሚሽን። በነገራችሁ ላይ አንድ ቲክቶከር ለገዳማት ከሚዋጣ ለአድባራት ከሚዋጣ ገንዘብ እስከ 2 ሚሊዮን ኮሚሽን ይጠይቃል። እስከ 2 ሚሊዮን አጠቃላይ ማለት ነው። ያቺ 10 20 ሺህ 30 ሺህ 40 ሺህ አልኳችሁ የአንድ ማስታወቂያ ሂሳብ ናት። 2 ሚሊዮን ኮሚሽን የሚጠይቁ አሉ። ስታያቸው ግን አየር ላይ ምንድነው የሚመስሉ? ጻድቃን ለገዳም የሚመስሉ አይ ለማያውቅሽ ይላል ያገሬ ሰው። አስቸጋሪ ነው። እንግዲህ ዲያቆን ዮርዳኖስ አበበ ይህን ነገር የተናገረው ከ3 ከ4 ወራት በፊት ነበረ። ያው ደግሞ ይህ መረጃ ከወጣ በኋላ ደግሞ ሁላችንም እየተንጫጫ እንገኛለን። መምህር ዲያቆን ዮርዳኖስ አበበ ይህን ነገር ሲናገር ግን አይ እነዚህን በቃ ቲክቶክ ላይ የምናውቃቸውን ሰዎች አንገት ለማስደፋት ነው አመሉ ነው እያሉ በጣም ብዙ ሰዎች ቪዲዮ ሲሰሩ ነበር። አሁን ላይ መረጃ ሲወጣ ግን እንዲህ ሲሉ የነበሩ ሰዎች ፈጣው ነው እያየናቸው የምንገኘው። ሁላችንም ኦርቶዶክሳውያን የምንሰጥ ከሆነ የምንሰጠው ብር በስርዓት ወደ ቤተክርስቲያን እንዲገባ ይገባል እንጂ የማንም የግለሰብ ሆድ የግለሰብ ኪስ መሙላት የለበትም። የምንሰጠውን ብር በስርዓት 100% ለቤተክርስቲያን እንደሚገባ ልንቆጣጠረው ይገባል። ይህንን ሰሞን የተፈጠረው ጉዳይ ይህንን ይመስላል። በዚህ ጉዳይ አዲስ ነገር ካለ የምናሳውቃችሁ ይሆናል ማለት ነው። በዚህ ጉዳይ ግን ሎዛ ኢቨንት የተባለው ተቋም እንደዚሁ ብር አሰባስባለሁ በማለት ኮሚሽኖችን በመውሰድ ቤተክርስቲያኑን እያራቆተ መሆኑን ልታውቁት ይገባል። በዚህ ጉዳይ ላይ ያላችሁን አስተያየት እናንተም ኮሜንት አድርጉ። አዶናይን ታውቃለህ አይደል? አዶናይን አወቀ። የቲክቶክ ክሬቲቭ አዋርድ አሸናፊ ነው። አዎ ኦኬ። ሲያሸንፍ የተናገረውን ሰምተሃል? እና አሁን አንተ 10 ጊዜ ማርያም ማርያም ትላለህ ልክ እንዳልሆነ። ወይ አይ ጴንጤ ነኝ፣ ኢየሱስን ነው የማውቀው። ጴንጤ መሆን ታዲያ ማርያም እንዳትል የሚከለክል ነገር አለ እንዴ? ኖ ማርያም ስብከት አይደለችም እኛ ቤት እኮ። በል 10 ጊዜ ማርያም ማርያም አይደለም ነው በጭራሽ። እንዴ እመቤታችን ቅድስት ድንግል ማርያም የጌታ እናት አይደለችም እንዴ? የኢየሱስ ክርስቶስ እናት አይደለችም? ፕሮቴስታንቶች እስቲ ልጠይቃችሁ፣ እንኳን የጌታችን የመድኃኒታችን የኢየሱስ ክርስቶስን እናት ይቅርና የአንድ ግለሰብ እናት ስም ጥራ ብትባሉ አጠሩም ማለት ነው? ማን ስበክ አለ ስለ እመቤታችን? ስሟን ጥራን የተባለው ስሟን እንኳን ለመጥራት ምን ያህል እንደሚጠየፉ አያችሁ? ምን ያህል እንደሚሰቀጥጣቸው ማለት ነው። የእመቤታችንን ስም መጥራት እሷ እኮ ናት ክርስቶስን ወልዳ የሰጠችን እናቱ እኮ ናት። ያከበራት እናቱ ድንግል ማርያምን መጥራት ከስብከት ጋር ምን ከስብከት ጋር ምን ያገናኛል? አማላጅ ናት እመንባት አላለም እኮ። ስሟን ጥራ ነው። የጌታ እናት ናት። ምን ችግር አለ? ማርያም 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 ብለህ ብትጠራት። ኧረ ይህን ያህል ጥላቻ ግን ምን አድርጋችሁ ነው? ስለወለደች ጌታን ወልዳ ስለሰጠች ከሱ ጋር መከራ ስለተቀበለች ስለኛ ሁልጊዜ በሱ ፊት ስለጸለየች ስለለመነች ምሕረትን ስለምታሰጥ ምን አድርጋችሁ ነው ይሄን ያህል የጠራችኋት? እኛ ኦርቶዶክሳውያን ደግሞ እንጠራታለን። ሁላችሁም ኦርቶዶክሳውያን ኮሜንት ላይ ማርያም 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 እያላችሁ ጥሩ። የጠራችኋት ሁሉ በጭንቃችሁ ጊዜ ትድረስላችሁ። አሜን። ሁላችሁም እስኪ ማርያም 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 እያላችሁ ኮሜንት አድርጉ። ሁላችንም ማወቅ ያለብን ነገር ደግሞ እንዳልክ እመቤታችን ቅድስት ድንግል ማርያም በትልቁም ቢሆን መጥራት እንኳን ያልፈለጉበት ዋና ምክንያት ምንድነው? ቢዝነሳቸው እሱ ነው ማለት ነው። እመቤታችን ቅድስት ድንግል ማርያምን በቃ አንጠራም ሲሉ፣ እመቤታችን ቅድስት ድንግል ማርያምን በማንቋሸሽ በማይሆን ቃል ሲገልጹ፣ እመቤታችን የማይወዱ አካላት ደግሞ እነዚህን ሰዎች በኢኮኖሚ ይደግፏቸዋል ማለት ነውና እንዳልክ አሁን ላይ እመቤታችን አንጠራም ቢሉ፣ ስለ እመቤታችን ክፉ ነገር ቢናገሩ ቢዝነስ አድርገው ይዘውታል። እንግዲህ ምንም ማድረግ አይቻልም። እመቤታችን ቅድስት ድንግል ማርያም የእንዲህ አይነት እንግዲህ የታወሩ ልቦና ያላቸው ሰዎችን ልቦናቸውን ተመልስላቸው ከማለት ውጭ ምንም የምንለው ነገር የለንም። 60 እና 70 ሚሊዮን ባለማህተብ ያላት ቤተክርስቲያን 500,000 ሰው ለፒቲሽን ይፈለጋል ሲባል አሁን ግን የፈረመው ይሄ ብቻ ነው። ይሄ ሰው ብቻ ነው አርሲ ላይ እንደሞቱ እርግጠኛ የሆነው። ይሄ ሰው ብቻ ነው አርሲ ላይ ላሉ ሰዎች ድምጽ መሆን የሚችለው። ዛሬም እንኳን አርሲ ላይ የሞቱ ነው። ዛሬም ዜና አለ። ግን እኔ ሰለቸኝ። ይሄን ያህል ሰው ሞተ ብሎ መናገር ሰለቸኝ።
ቢያንስ እንደው እስቲ ለአንድ ደቂቃ ተቸገራችሁ ነው ይሄን ፒቲሽን ለመፈረም ለአንድ ደቂቃ 15900 ምናምን ሰው ብቻ ነው ድምጽ የሚሆናቸው አርሲ ላይ ያሉ ሰዎች 500000 ሰው ነው የተፈለገው ከ60 ሚሊዮን ህዝብ 500000 ሰው እባካችሁ በምትችሉት አቅም ይህንን ነገር ፈርሙ ምንም ከናንተ የሚጎል ነገር የለም ከአንድ ደቂቃ በላይ አይፈጅባችሁ ከአንድ ደቂቃ በላይ አይፈጅም ያላፋት ዝማሬ ላይ ጥቁር ለብሰ ምናምን ይያልክ ወሬ ከማራገብ በአቅም የምትችለውን ነገር ይሄንን ነገር አድርግ መጀመሪያ ከዛ በኋላ ቀስ ብሎ ይደርሳል ከአንድ ደቂቃ በላይ አይፈጅም ሊንኩን ባዮ ላይ ያስቀምጥላችኋለሁ እየገባችሁ የምር ከልባችሁ የሚሰማችሁ የአርሲ ኦርቶዶክሳውያን ወንድሞቼ ናቸው ብላችሁ የሚሰማችሁ ፈርሙ 15000 ምናምን ሰዎች በጣም እናመሰግናለን 500000 ሰው ነው በሚያስፈልገው ወንድማችን እንደሰማችሁት ነው ይህንን ሰሞን እንግዲህ ሁላችንም ኦርቶዶክሳውያን ለአርሲ እህት ወንድሞቻችንን መገደላቸውን ለማሳወቅና አሁንም ቢሆን በአርሲ የሚገኙ ኦርቶዶክሳውያን መገደል የሌለባቸውም ብለን እንግዲህ ፊርማ እየተሰባሰበ ይገኛል ይህን ፊርማ ሁላችንም ኦርቶዶክሳውያን ልንፈርመው ይገባል 500000 ነው እንግዲህ የሚያስፈልገው አሁን ላይ ግን እጅግ በጣም ጥቂት ሰው ነው የፈረመውና ከዚህ በፊት በሌላ ኢሜል እኔ ፈርሜ ነበር ግን ለእናንተ ለማሳየት አብረን የምንፈርም ይሆናል በስልኬ ነው የምንፈርመው እጅግ በጣም ቀላል ነው አብረን እንፈርማለን የምትፈርሙበት ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ ሊንኩን መንካት ብቻ ነው ከዛ በኋላ ወስዳችኋል እንግዲህ አሁን በዚህ ሰዓት 22732 ሰው ፈርሟል በጣም ብዙ 60 ሚሊዮን ባለበት ኦርቶዶክሳዊ በአንድ ቀን ነበር 1 ሚሊዮን መሙላት የነበረበት እስካሁን ግን ሁላችንም አብዛኛዎቻችን አልፈረምንም ሁላችሁም ኦርቶዶክሳውያን ባላችሁ 5-6 ኢሜልም መፈረም ትችላላችሁ ሳይን ኤ ፒቲሽን እንለዋለን እዛ በኋላ እዚህ ላይ ፉል ኔም እናስገባለን እኔ እዚህ ጋር ስሜን አስገባለሁ እዚህ ጋር ደግሞ ላስት ኔም የአባት ስም እናስገባለን እዚህ ላይ ኢሜል ነው እናስገባው ያለንን ኢሜል እናንተም ያላችሁን ኢሜል እዚህ ላይ ታስገባላችሁ እዚህ በኋላ ስማችሁን የአባት ስም እና ኢሜላችሁን ካስገባችሁ በኋላ ሳይን ኤ ፒቲሽን ነው የምንለው ይህ ከመጣለን በኋላ ወይ ብር ክፈሉ ካልሆነ ደግሞ ሼር አድርጉት ነው የሚለው ብር አንከፍልም በነፃ ነው መፈረም ያለብን ኖ የሚለውን እንነካዋለን ይህ ከመጣ በኋላ ባለን ሶሻል ሚዲያ ሁሉ ሼር እንድናደርገው ያዘናል ማለት ነው እኔ በፌስቡክ ሼር አድርገዋለሁ እዚህ በኋላ ፊርማውን ጨረስን ማለት ነው ሁላችንም መፈረም ያለብን በዚህ መልክ ነው ማንም የማይፈርም ኦርቶዶክሳዊ እንዳይኖር በአንድ ቀን 1 ሚሊዮን መሙላት ነበረብን ግን ሁላችንም እንዲያው ሾርት ሚሞሪ ስላለን ኦርቶዶክሳውያን ሞቱ ሲባል በአንድ ቀን እንጫጫለን በጣም ብዙ ነገሮችን እንላለን እንዲህ አይነት ደግሞ ተግባሮች ሲመጡ ወይም ደግሞ ድምጽ የምንሆንባቸው ነገሮች ሲመጡ ደግሞ እንዘናጋለንና ሁላችሁም ኦርቶዶክሳውያን እባካችሁ በአርሲ ኦርቶዶክሳውያን ስም እንደው በእነርሱ በፈሰሰው ደም ልጠይቃችሁ ያላችሁን የቤተሰባችሁን ስልክ እየወሰዳችሁ ይህንን ፊርማ ፈርመን መጨረስ ይጠበቅብናል ይህ ፊርማ የሚያስፈልገው ቁጥር ከሞላ በኋላ የሚደረጉ ሁኔታዎችን ደግሞ በዚሁ አብረን የምናይ ይሆናል ሁላችሁም ኦርቶዶክሳውያን ፈርሙ ገጠራን ቪዲዮአችን ደግሞ በሌሎች እናመካኛለን እንዲህ ያረጉብን እንዴ እኛ በእግዚአብሔር ላይ ካደረግነው እኛ በቤተ መቅደስ ላይ ከፈጸምነው እኛ በሃይማኖቱ ላይ ከፈጸምነው ጉዳት በላይ ማንም አልጎዳትም የኢትዮጵያ ቤተክርስቲያን ማንም አማኞቿ አስተማሪዎቿ ሰባኪዎቿ ዘማሪዎቿ ካህናቶቿ የተወሰኑት አለቆቿ መሪዎቿ የበደሏትን ያህል ማንም አይበድልም በዚህ ዘመን ማንም ይሄን በድፍረት መናገር ሁሉንም አይወክልም ግን ማንም የለም የተገላበጠ ነገር ነው ያለው ስለዚህ እግዚአብሔር ይጸየፈናል አሳልፎ ይሰጠናል ሁሉንም አሳልፎ መስጠቱ ብዙ ንጹሃን ምእመናንም ንጹሃን ካህናትም አሉ እውነት ለመናገር መምህራን መነኮሳት አሉ ንጹሃን ምንም አልጠፋም በእነሱ አሁንም ጨርሶ ይማረን መምህራችን ቃለ ሕይወትን ያሰማልን እጅግ በጣም ደስ የሚል ትምህርትን ያስተማሩን የዛሬ ቪዲዮዎቻችን እንግዲህ እነዚህን ይመስሉ ነበር ወቅታዊና አስተማሪ እንደነበሩ አልጠራጠርም በንግግሬ ያጠፋሁት ነገር ካለ ግን ሁሌም ቢሆን ለማስተካከል ዝግጁ ነኝ ኮሜንት አድርጉኝ ዛሬም እንደ ሁሌው ጥያቄ አዘጋጅተናል ጥያቄያችን የ500 ብር ካርድ ዛሬም ያሸልማል ጥያቄው ምንድነው እስቲ አይተን እንመለስ የዛሬው ጥያቄያችን ከመንፈስ ፍሬዎች መካከል ቀዳሚነትን የሚይዘው የትኛው ነው ሀ ትዕግስት ለ እምነት ሐመርኋ ደስታ ፍቅር የዛሬ ጥያቄ እጅግ በጣም ቀላል ነው የማይመልስ ሰው መኖር የለበትም ቅዱስ ጳውሎስ በመልእክቱ የመንፈስ ፍሬዎች ብሎ ያስቀመጣቸው አሉ ቀዳሚው የትኛው ነው እንግዲህ ከመለሱ ሰዎች መካከል እጣውጥተን በቀጣይ ቪዲዮ ተሸላሚን የምናሳውቅ ይሆናል ይሄንን ቪዲዮ ላይክ ያላደረጋችሁ ሰዎች አሁንም ቢሆን ላይክ አድርጉ ሁላችሁም ቪዲዮ ላይክ ስላደረጋችሁ እጅግ በጣም እናመሰግናለን ለዚህ ቻናል አዲስ የሆናችሁ ሰዎች እኔ ተመስገን ነኝ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ላኩልን አይተን መርጠን ለእናንተ የሚገቡትን ወደ እናንተ የምናደርስ ይሆናል በሌሎች አስተማሪና ወቅታዊ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን ተልጎሎበታል ብልሰትንቀ ለዚህ ያደረስከኝ
ጌታዬን የማነኝ ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና